ሙሽራይ ሆይ ከከንፈርሽ ማር ይንጠባጠባል መኃልየ መኃልይ ቁጥር 4 ምዕራፍ 11 ገለታ ጧት ቁርሱን ሳይበላና ፊቱን የታጠበበትን ውሃ እንኳን በትክክል ሳያደርግ አውቶቡስ ለመሳፈር 5 ደቂቃ የሚወስደውን የእግር ጉዞ ጀምሯል። በጧት ተነስቶ እግሩን እንደጣለው የሚሄድበት ምክንያት የሆነ የማይመቸውን ህልም ሲያልም ነው። ስሜ አበበ ይርጉ ይባላል። እዚህ ቀራኒዮ መድኃኔዓለም ዲያቆን ነኝ። ሃይማኖት ብዙ ባይመስጠኝም ለእንጀራዬ ስል ቴዎሎጂ ኮሌጅ ገብቼ ኑሮ ላቃረው ክርስቲያን ነኝ ባይ ጠበል የተባለ የዝናብ ውሃ ጸሎት የተባለ ወሬ አጠጣለሁ። ከኃጢያቱም ይሁን ከበሽታው ቢድንም ባይድንም ግድ የለኝም። አንድ ያጋጠመኝን ጉዳይ ልንገርሽ። የሆነ ጊዜ ከሰዓት በኋላ ቤተክርስቲያኑ ግቢ ገለታን ምን ማድረግ እንደጠፋው ሰው ወዲያ ወዲህ ሲላየሁትና ምን ፈልጎ እንደሆነ ጠየቅሁት። ገለታን አውቀዋለሁ፣ እሱ ግን አያውቀኝም። ገርል ፍሬንዱ ሰናይትን አየር ጤና 11ኛ ያያለች አወጣት ነበር። አንድ ሁለቴ ከታቦት ማደሪያ ወደ ቤተል በሚወስደው መንገድ ላይ ከገለታ ጋር እጅ ለእጅ ተያይዘው ለሽርሽር መሆን አለበት ሲጓዙ በመኪና ሳልፍ አይቻቸዋለሁ። ከሷ የተለያየ ነው በሁለት ተደጋጋፊ ምክንያቶች ነው። አንደኛውን እኔ ብቻ የማውቀው ሲሆን ሁለተኛው ግን ለሌሎች የምነግረው ነው። ሁለት ባይባልም ሁለት እለዋለሁ። ዋናውና እኔ የማውቀው ምክንያት ይሄ ነው። ሰናይት ራሷም ልብ ሳትለው የሌሎችን ሰዎች የበላይነት በቀስታ ገፋ የራሷ የምታደርግ ናት። ብዙ አታወራም፣ ግን አፏን ዘግታ ቆይታ የልቧን ስትናገር ይሄ ሁሉ ይገባታል ብዬ ራሴን ጠይቃለሁ። እንደዛ ስታደርግ ብልጥነቴ ገና ከድሮ ራቆቱን እንደቀረረ ረዳለሁ። ያታለላችሁት የመሰላችሁ ሰው ከረጅም ጊዜ በኋላ እንዳላታለላችሁት ስትረዱ እስካሁን የሰራችሁበትን ነገር ሁሉ እንደሚያውቅ ቢገባሽ ደምሽ አይፈላ። ነገር ግን ሰናይት ቀልጣፋ መሆኗ የሚከሰተው የምትወደውን ነገር ስታደርግ ብቻ ነው። ከሁሉ ነገር ምግብ መስራት ትወዳለች። እንደ መስራቷ ግን አትበላም። ለበዓል ቤታችን ከመጣች ተሰርቶ ያለቀውን ምግብ ራሷ በመሰላት መልክ በታትናና ገጣጥማ ስታቀርብ የእማማ የበላይነት ይጠፋል። እንዴት ነው ያለቀው ቀይወጥ የበለጠ ቀይወጥ የሚሆነው? ተቆርጦ ያለቀው ዳቦ የሷ ቢላ ሲያልፍበት የተለየ ያማረ ዳቦ የሚሆነው ለምንድን ነው? የወለዷትና ያሳደጓት እናቷ እንኳን የማያውቁት የተለየ ስልጣን አላት። የምትሽኮረመም አሜሪካ ማለት ነው። ለትዳር ያልፈለኳት ለዚህ ነው። ስርቃት እንኳን በሐሰት ነው። ለዘመናዮቹ ቀርፋፋነቷን ማሮኝ የሸሸኋት አድርጌ ያስወራለሁ። ለድሮ ሰዎች ደግሞ ልቡ አይታወቅም ብያስወራለሁ። እኛ ከተማ ይሄ ይሰራል። ምንም ትርጉም የለውም። ግን የልቧ ካልታወቀ እንዴት አወቅሃት ብሎ የሚጠይቀኝ አይኖርም መቼም። ለምን? ወይ ደደቦች ወይ ከርፋፋ ይሉኝተኞች ነን። ከሷ ከተለያየው በኋላ ሚስቴ የሆነችውን ልጅ በግል ስለምታውቃት መበለጧና ሀፍረቱ አንገቷን ሰበራት። የሰናይት በዚህ መልክ መዋረድና እኔ ደግሞ እንደነገርኩሽ እሷን በሚስጥር መፍራት ጥሩ አድርጎ ለያይቶናል። ይግረምሽና ከሷ በመለየቴ ግን ቆጫለሁ። ለምን ይቆጨኛል? እየተስለመለመችና እየተኮለታተፈች ስትስመኝ ትንሽ ፊቴ ዛሬ ሙስና ያሰፋት በደስታ ትንቦገቦጋለች። አይኖቼ ስፍራቸውን ይለዋወጣሉ። ሰናይት ሁለመናዋ የሚሞቅ ረግረግ ነው። ወፍራም ሴት ስለምወድ ይሆናል። ሰናይት ልብሷን ስታወልቅ ያላትን መለኮታዊ ውበት ሌላ ሰው ማለት የሆነ ገለታን አይነት ድራሽ ቢሲያይብኝና ሲነካብኝ ቀናው። እና ገለታን ቀራኒው ያገኘሁት ቀን ሁኔታው ያሳዝን ነበር። እሱን የመሰለ ወጣት ቤተክርስቲያን መምጣቱ የአዲስ አበባ የመንፈስ ንቃት እንደተሻሻለ ጥሩ ምልክት እንደሆነና እሱን የምረዳው ነገር ካለ ዝግጁ እንደሆንኩ በጨዋ ስልት ጠየቅሁት። እየነቃ ይሁን እየተነቃቃ ግድ አልነበረኝም። ትንሽ አንገራግሮ በቅዠት እንደሚሰቃይ ጸሎት ሞክሮ እንዳልተሻለው በአጠቃላይ መፍትሄ እንዳጣ ነገረኝ። አፌ እንዳመጣልኝ 3 ቀን እንዲጠመቅና ቢችል እሁድ እንዲያስቀድስ ነገርኩት። ይህንን ሐሳቤን ይቀበለኛል። እምነት የጠፋበት ዘመን እንደሆነ ስለማውቅ ግራ አይለኝም። ደሞስ ባያዳምጠኝና ባያምነኝ ግድ አለኝ። የገለታን ሚስጥር ማወቅ ስለፈለኩ
ችግርን ለሰው መናገር ሸክም እንደሚያቀል ለኔም ቢነግረኝ መፍትሄ ሊገኝ እንደሚችል በማባበል ጠየቅሁትና እያንገራገረም ቢሆን ባጭሩ እንዲህ አለኝ። በህልሜ የሆነ ነገር ያሳድደኛል። ዞሬ ከማየት ይልቅ መሮጥ ጀምራለሁ። በህልም ደንግጠህ ታውቃለህ? በድንጋጤ መሮጥ ጀምራለሁ። ከኋላዬ ዱብ 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 የሚል ኮቴ ሰማለሁ። ምን እንደሆነ ሳላረጋግጥ ብቻ ሮጣለሁ። ይከተለኛል፣ አይለቀኝም። ትንፋሹ ማጅራቴ ጋር ይሰማኛል። ዞሬ ማየት እፈራለሁ። ደሞ ዞር ብል ከሚያባረረኝ ጋር የምላተም እየመሰለኝ እፈራለሁ። በመጨረሻ ደፍሬ በፍጥነት ዞር እላለሁ። አንገቴን ያመኛል። የሚከተለኝ ይገርምሃል ድምጽ ነው። ፍጡር የለም። ድምጹ እንግሊዝኛ ነው። ድምጹ እንደ ግርዳና አለው። Did anybody touch this guy? ይሄን ሰው የነካው አለ ይላል። ደሞስ በእንግሊዝኛ የማልመው ለምንድን ነው? ህልሙ የልጅ የሚመስል ምሳሌ የሌለው ትርጉም የማያወጣው ቅዠት ነበር። ከኔ መልስ እየጠበቀ ሲቁለጨለጭ ስለ ሚስቴ አሰብኩ። ስለ ጓደኛዋ አሰብኩ። ስለሷ የጓደኛ ጓደኛ አሰብኩ። ይቺ የመጨረሻዋ ልጅ ሰናይትን ታውቃታለች። እስካሁንም አንዳንዴ ይገናኛሉ። ቅዠታም በሽተኛ ቦይፍሬንድ እንዳላት እንድታውቀው ወሬውን እንዴት በጎን ለሰናይት እንደማደርስ አሰብኩ። መፍትሄ እንዳገኘ ሁሉ አይኖቼን ጨፍኜ በማይገባው ግዕዝ በተሰባበረ ሰዋሰው ገለታን ደደብ ነገር መከርኩት። ሰማህ አንተ ልጅ፣ ቅዠት ነው። ከመተኛት በፊት ውሃ ጠጥተኛ። ካልተወህ ያው የመጣህ ጠበል ተጠበቅ። ቤትህም ወስደህ ጠጣ አልኩት። በቸልታና በጥርጣሬ አይቶን ከቤተ ክርስቲያኑ ግቢ ወጣ። ካረመኔ ምን ይጠበቃል? ገለታ ህይወት ውስጥ በማይጠብቀው መንገድ እኔ እንደምኖር እንደምቀናበትና ወሬ እንደመነዛበት አያውቅም። ያወራው ስለ ህልሙ እንጂ ስለ ሰናይት አይደለ። እኔም ማወራው ስለ ሰናይትና ስለሱ እንጂ ስለ ህልሙ አይደለ። ፍቅራቸውን ከገፉበት የትም አይደርስ እንጂ እንደሱ አይነት የሀብታም ልጅ ለምን ብላ የተገባረ ዳናጢ ታገባለች? ገለታ ምን አይነት ልጅ ሚስቱ እንደሆነች የሚያውቀው ትዳር ይዘው እዛ ከደረሱ ምድጃ ዳር ቁጭ ብሎ በቀይ ወጥ ጢስ ሲታጠን። ማንስ ቢሆን እንዴት ነው የከበበውን እውነት በፍጥነትና በግልጽ የሚያውቅ? ሁላችንም በየራሳችን ህይወት የተሰተርን የጋሪ በቅሎች አይደለንምን? እኔ ለምሳሌ የሁለትና የሶስት አይነት ቤተክርስቲያኖች ተወካይ እንደሆንኩ የሚያምኑ ስንት ምዕመናን ናቸው። ማለት ለራሳችንም እንግዶች ነን። ይሄ ስራዬ ከፋ ሊባል ይችላል እና ምን ይጠበስ? ህልሙን ማየት ከጀመረ 5 ዓመታት አልፈውታል። ህልሙን አይቶ የሚጨርሰው ሁልጊዜ ከጠዋቱ 1 ሰዓት ተኩል ላይ ነው። አልሞ እንደጨረሰ ቁርሱን ሳይበላ ውሃ ብቻ ጠጥቶ ከቤቱ ይወጣል። በውሃ የታጠበው ሆዱ ቢሞረሙረው እስኪ ደክመው በቤተል አቅጣጫ ይጓዛል። አንዳንዴ ከቀራኒዮ መድኃኔዓለም፣ አንዳንዴ ከጦር ኃይሎች፣ አንዳንዴ ከቤተል ድልድይ ወደ ቤቱ ይመለሳል። እንዲህ ለአጭር ጊዜ ስለሚያሳድደው ህልም ለማንም አልተናገረም። ለምን ይናገራል? ስለ ህልሙ ከተናገረ ስለ ተጽዕኖ መናገር አለበት። ተጽዕኖውን ከተናገረ እንደ እብድ መቆጠሩ አይቀርም። ብዙ ሰዎች ነፈዝነት ዙሪያ ተያይዘው ማደም ስለሚመቻቸው በቀላሉ ተቀባይነት ባገኘ ስያሜ እግራቸው ስር እንደሚጥሉት ይጠረጥራል። ስድቡ ባያሳብደውም ሁልጊዜ ከጀርባው ተከትሎት የሚተም በየቦታው አብሮት የሚቀመጥ አውድ ይሆናል። ገለታን የሆነ ነገር እንደሚያሳስበው ከዓይኖቹ ዋህይ መጠርጠር ይቻላል። ትምህርት ቤት፣ ቤተሰብ፣ ሰላማዊት፣ ጌርሳሞት፣ ጓደኞቹ፣ አገር፣ ህልሙን ያወጣና ያወረደ ወዘተ። በዚህ አይነቱ አንድ ጠዋት ዋናውን መንገድ በመሻገር ላይ ያለ ሊታከከው ደርሶ ካለፈ ትንሽ ከሱ ፈቀቅ ብሎ ከቆመ ውይይት ታክሲ ውስጥ ስሙ ሲጠራ ሰማ። በጠባቧ የታክሲዋ መስኮት የጌርሳን ፊት ሳቅ ለብሳያት ፈገግ አለ።
እና የጉንጩ ሰርባድ ቦጋለች። ጌርሳ የሆነ ቦታ በአካል እንደተነካች ሁሉ ተሽኮረመመች። መንገዱን እንደተሻገረ እሷ ከታክሲ ወረደች። ሲገናኙ ተጨባበጡ። የጌርሳ ሞትን የዋህ ወሬ ወደዋል። የምትናገረው ተራረፍተ ነገር በጥላው የሚጫወት ሞሳ ይመስላል። እሷ የምትተነፍሰው ቀላሉ መረጃ ዛሬ ፀሐይዋ ደስ አትልም። ወረቀት ላይ ቢጻፍ ደብተራችንን ወለላ ሆኖ ያበላሻል። ያ ቤቢ ደስ ሲል ስትል አሁን እዚሁ ቁጢጥ ብዬ እሱን የመሰለ ደስ የሚል ሞሳ በወልድልህ ለማለት የሚቀሯት 10 ቃላት ናቸው። ገለታ ደናደርክ ወዴት ነህ አለችው። ብቻውን ሲሆን ትደፍረዋለች። ከታክሲዋ የወረደችው ይሄ እንዳያመልጣት ነው። እንደ እናቷ እንደዛች እንደ መግደላዊት የነጻነት ምኞት ልክፍት እንደሆነባት አታውቅም። ጉንጭ ለጉንጭ ተሳሳሙ። በልታ እንደወጣችው እንቁላል በፉርኖ ትሸታለች። ሰው ጋር የታጠብከው ጸጉር ሳይደርቅ ነው የምትወጣው? ከሳቋ ተግብላ ግንባሩ ላይ ከተጣበቀው አጭር ጸጉር ላይ 1-2 የለገዳዲ ጤዛዎች በጣቶቿ አራገፈች። የረፈደብኝ መሰለኝ። ምን አንቀለቀለኝ? ፊቱን በእጇ አሻሸ። ቁርስ አልበላሁም እንብላ አለች። አፉን እንዳመጣ እሻላት። እሱ እሷን የት እንደምትሄድ እንኳን አልጠየቃትም። ብትጠብቅም አልጠየቃትም። የሚያምር ሐብል አድርጋለች። የሐብሉ ሰቅል ሳንቃ ድሪ ነው። ሳንቃ ድሪዋ እንደ ጎጆ የተሰራች ናት። ጎጆዋ በ3 የተዛነቡ መስመሮች የተሰራች ትንሽ በር አለቻት። ክፍክፍቷን ለማሳየት 12 የአግድም መስመሮችና 4 የቁም መስመሮች ተሰርተውላታል። ለአይን የሚታዩት በግድና በግምት ነው። በመስመሮቹ ቦይ ውስጥ አልፎ አልፎ ጉድፍ ያጠቆራቸው ብርማ ሸንተረሮች አሉ። የሰቅሉ የታቹ መሰረት 2 ሚዛኖች እንደተወረሹ ወይም እንደታጠቡ ሁሉ ያንጸባርቃሉ። ገለታ እዚህ የሚያምር ነገር ላይ ላፍታ ፈጠጠና በጣቶቹ አገላብጦ አየው። ቃል ሳይወጣው ያደረገው ይሄንን ብቻ ነው። አንገቷ ጋር ቢይዛትስ? አገጯን ይዞ ቢስማትስ? የትኛው ተንኮለኛ አምላክ ነው የምንፈልገውን እንድናፍርበት አድርጎ የፈጠረን? በዛም አልበዛም ተምረን ተሳስተን መልሰን መላልሰን ለተመሳሳዩ ነገር የምናፍረው ለምን ይሆን? በራሳችን ልቦና ላይ ስለምን ይሉኝታ እንይዛለን? በይሉኝታችንም እንኮራለን። ግን ሳንቃ ድሪው ምን ማለት ነው? ጠርጣራነት ሁሉ ነገር ውስጥ ምሳሌ ይከታልና እንጠይቅ። ውይይት ታክሲ ውስጥ ገቡ። ታክሲዋ ያረጀች ናት። ያላረጀው ውይይት ታክሲ እስኪንፈልግ በተሳፋሪ ሙሉ ናት። ታክሲዋ ጌርሳ ሞትን ብታንገጫግጫትም ገለታ ጎኗ ስላለ ብቻ ተመችቷታል። አንድ ወንበር ላይ ለ3 በሰልፍ ተቀምጠዋል። ከቀኝ ዳር የሆነች ጡታም ጥርሳም ልጅ፣ ከዛ እሷና ከዛ ገለታ። ስስ ቀሚሷን አልፎ ስፖንጁ የተቦዳደሰው መቀመጫ ቂጧን ይጎረብጣታል። ቢሆንም የተቦተረፈ ስፖንጅ መሃል በሚዛን ተቀምጣለች። ከጉልበቷ ጀርባ ጠርዙ ይፍቃታል። በዛ ሁሉ ግፊያና ላቦት መሃል ይሄ ምቾት ወደ ነፍሷ የተጋባ አይነት ተረጋጋች። ይህች ግራ ምቾት ሌላ መልካም ምቾት እንደምትቀሰቅስ ሁሉ ግራጇን ገለታ ትከሻ ላይ ጣል ያደረገች። ቦታ የጠበባት መስላ እሱስ ይጠባል። ደሞ ዳንገቱ ጠጋ ብላ በቀራፋ ጆሮ ለዚህ ገና ላላሬዘ ገና እንደ ጠበል ለሚሰራው እርጥብ ልጅ የጉንጩ ትንቡክ እንደሚያምራት በቃል ያውም ከፍ አድርጋ ልትነግረው ዳዳት። ገላዋን ብትታጠብበት በገለታ ብትለቃለቅ ሁለመናዋን እሷ ጭኖቿን ቢከፍት እሱ ባፏ ቢገባ አፉ የሱ
ሰርባዳው ነክሮ ቢያወጣት እሱ በሚቁለጨለጩ አይኖቹ በለሆሳስ ሲያያት ቁም ነገር የማይወጣው የመብራት ኃይል ባለስልጣን ፊውዙን በሁለመናዋ እንደለኮሰ ሁሉ መንደድ እንደምትጀምር ልትነግረው ይዳዳታል። ተፋዘውና ለየብቻቸው በሐሳብ ተቀፍድደው እያሉ ታክሲያቸው ተሳፋሪ ልታወርድና ልትሰቅል ደጋግማ ቆመች። በልባቸው ውስጥ መፈላለግ እንደሌለ የሚያስቡትም ስለመፈለጋቸውና ስለመፈላለጋቸው ሳይሆን ከልቦናቸው ውጪ ስላለው ዓለም እንደሆነ ሁሉ ልሙጥ ቲያትረኛ ፊታቸውን ወደ ውጭ አዙረዋል። ካሉበት መንገድ በወዲያ በኩል 4 መኪናዎች ቂጥ ለቂጥ ተገጫጭተው ኋላና ፊት በሰልፍ ቆመዋል። ከተጋጩት መኪናዎች ከሁሉ ፊት ያለችው ብቻ በጎኗ ተገልብጣለች። የታክሲው ተሳፋሪዎች ግጭቱን እንዲያዩ ከመኪኖቹ ወይም መኪኖቹን ከሚነዷቸው ሰዎች ጋር ቀጠሮ የያዙ ይመስላል። የመጀመሪያው ገጪ አውቶቡስ ነው። እሱ 3ኛውን መኪና ሲገጭ 3ኛዋ ፊቷ ያለችውን 2ኛ መኪና ትገጫለች። 2ኛዋ ደግሞ ፊት ለፊቷ ያገኘችውን ትገጫለች። የጥፋቱን ቅልልቦሽ ማስተላለፍ ያልቀናት ከፊት ለፊት ያለችው ደግሞ ገጭታ የሚያቆማት ስላልነበር ተገልብጣለች። ታክሲ ውስጥ ያለው ተሳፋሪ ሁሉ አደጋውን በመገረም ያያል። ጌርሳሞት ልታሰግ በማዘንበሏ ገለታን ሲተነፍስና ገላው ሲያብጥ ተሰማት። የሆነ የሚያስፈራ ደስ የሚል ስሜት በመላ ገላዋ እንደንሽላሊት ሽራል። እንዳያት አድርጋ አይኖቿን በቀስታ ከድና ከፈተች። ጌርሳሞት ካዘመመችበት ቀና ብላ የገለታን ጉልበት ተደግፋ ልፍስፍስ ጸጉሯን በፊቱ ስር አሳለፈች። የገላው አጥንታምነትና ምቹነት ግን ከራራ ይመቻል። የተለኮሰ ገላዋን ለማረጋጋት ለጋቂጧን ቀድሞ የነበረችበት የስፖንጅ ቆሬ በጭንቀት ያለ ሙሉ ልቧ መለሰች። ታክሲዋ ወሬ ካሳየቻቸው በኋላ ጉዞዋን ቀጠለች። የታክሲዋ ውዝዋዜ እሱ ላይ እየጫነ መልሳታል። ቢቻላት ከፍ አድርጋ መናገር ትፈልጋለች። እባክህን ተባለ ታክሲ ወዝውዘን። እዛው እስከ ማታ መክረም ፈለገች። እስኪ ነጋም ዘመነ ማርቆስ እስኪያልቅ በልጉ እስኪጠናቀቅ የምታስበው ያችን ሰላማዊት ምን አየህባት? ያችን ደንደሳ ምን ብለህ ወደድክ? ከአሮጊት ምን አለህ? ታሰርክ ሲባል ልቤ እንዴት እንደመታ ታውቃለህ? ማአት ጊዜ በህልም ያየሁህ። ጌርሳሞት በህልሟ ያየችውን ነቅታም የተመኘችውን ተመኝታ የወደደችውን ወዳ የሻተችውን ውስጡ ብልግና አይጠፋምና አታወራው። ማን ራሱን ትዝብት አይን ስር ይጥላል? እግዚአብሔር የመውደድ ወጉን ለምን ከጎታችነትና ከስንፍና ጋር ሰፋው? ጎኑ ተቀምጣ ግን በሁኔታው የዘነጋት እየመሰለ ቸል ያላት እየመሰለ ግን በሁለመናው ንቅናቄዋን እያደመጠ ፈገግ ብሎ አቀማመጧን ሰርቋይ ወንበር ወደ ላይ የገፋው የትንሽ ዳሌዋን ስፋት የሚያምሩ ቆዳቸው ለስላሳ የሆነ ቀይ ዳማ እግሮች አሏት። ቢነካቸው የማይጠላ ቢዳብሳቸው የሚሻ ቀሚሷ የገጠሙ እግሮቿ ስር ተጣጥፎ መልካም ጣቢታ ይመስላል። ጌርሳሞት ራሷ ወጥናት። ከንፈሮቿ አዋዜ ናቸው። ገለታ ደግሞ ሰሃን ነው። ቢጠልፋት የምትፈልስበት በእጁም ባይኑም ሊደርስባት የማይችለውን ሱሪውን አልፎ የሚታከከውን ለስላሳ ቆዳዋን በአይነ ህሊናው ያወራዋል። እንደ ሐር መሆን አለብህ፣ እንደ ፊቷ መሆን አለብህ፣ እንደ ውሃ መሆን አለብህ። ልብ ሳይለው ቀኝ እጁን በከፊል ጉልበቷ ላይ በከፊል ቀሚሷ ያልሸፈነው የጭኗ ቆዳ ላይ ጣል እንዳደረገ ሞከረ ሊክድ ሰላማዊትን። አመልካች ጣቱን እያነቃነቀ ቆዳዋን ቢዳብሰው
ከዛ ስር ያለውን ሙቀት የሚያተነውን አጥንቷን ቢነካካው ለመሆኑ አንገቷ ንፋስ እንደነካው ዛፍ ያዘማል? ደሞ ሲያ አጠገባቸው ያለው ህዝብስ ይሰወራል? ይበተናል? እንደጉ እንደ ዱቄት? የላይና የታች ከንፈሮቿ ሲከፈቱም ሲከደኑም እንደ አበባማ አባቢ እብብ አበቡቴ አበቢት እንደ አበባ ጉንጉን እሱን ማሰሪያ እንደ አበባ እቅፍ ከንፈር ማቀፊያ የአበባ ዋንጫ የአፉን ዝናብ የምትሰበስብበት እንደ ቲያበባሽ እቲያበባዬ እንዲዘግነው የዛን አፏን የብርሃን ጨልዩን ሊጠይቃት እንደ ተጠራጣሪ ጠቢብ ለመሆኑ እንደዚህ የሚያምር ነገር በየትኛው የዓለም አልጀብራ እኔ ምስኪኑ ሊያጋጥመኝ ይችላል? የከንፈሯ ስልቱ የሆነ አቀማመጡ የቦታ አወሳሰዱ እንደ ዙፋን የሚያደርገው እንደ መከዳ የሚሰራው ቢጋደምበት ቢቀመጥበት ቢነግስበት ለመሆኑ ከንፈሮች የት ጋር መሆን ነበረባቸው? አንድ ቀን ህሩይ የተባለ የውድ ወርክ አስተማሪው ለሆነ ቁም ሳጥን የመሳቢያ ንድፍ እየሰራ ቀና ብሎ ተማሪዎቹን በፈገግታ የመሳቢያውን ኩላብ የት ላስገባው እያለ ሲጠይቅ እሱም ራሱን የት ስኬታማ ስፍራ ለዓይን ያማረ ደሞ ለስሜትም ላይ ማድረግ እንዳለበት ሲገምት ልክ እንዲህ አስተማሪውና ተማሪው በመንፈስ እንደተነታረኩበት መሳቢያ አፏ እንደ ኩላብ ገጿ ላይ ስክ ሆኖ ድንገት ዞር ስትል እጅ ከፍንጅ ይዛው ሲያፈጥባት እንደ ሌባ ስለ መኪናዎቹ ስታወራ ባታወራ አቤት ባታወራ አፏ ቢዘጋ እንደ ዱዳ ሲወለድ ጋግርት እንደተጣባው በሽተኛ የከንፈሯ ሙቀት ከገጿ ላይ እንደማይታይ ሞገድ ደረቱን ሲያሞቀው በቀስታ ተነቃንቆ ለአመል ስጋ የሰበሰበ ቀኝ ዳሌዋን በዳሌው ገፍቶ ቦታ እንዲጠባትና እንድትሰማው እና መልሳ እንድትገፋው እንደ በረሃ የሆነው የልጅነት ገላዋን ትናንት ሰላማዊት እንዳላበረደችለት ሁሉ ለአፍታ መሰወሯን እየተመኘ እንዳለመወለድ ባለ ጥበብ በቀስታ ዞር ሲል ሊያያት እንደ ስርቆት ገርሳ ፊቷን አዙራ ስለተጋጩት መኪኖች የነበር ወሬ ስታወራ ወሬኛ ጸጉር የፈሰሰበት ማጅራቷን እንደ ዋሽንት የቀጠና አንገቷን ቢነፋት ቢዘምርባት እንደ ቀና ወረኛ በሁለንተናዋ ቀዳዳ ለምን እንደሚፈራት እንደሚንቦቀቦቅ ቢያውቅም አባቷ እንዳሳደገው ውሻ ስለሰደበው በዚህ ሰበብ ልጁም በበቀል አበላሽቶበት ከዛ ምላሱን እንደ ባለጌ ሊያወጣበት ቢያስብም እንደ ኃጢያተኛ ወይ ከራሱ እንደተጣላ እንደ መንፈሰ ደካማ ለምን ከንፈሯ እርዝ ሆነ? ለምን በእርቃኑ ስየታ ፈጀው? እሱ ሲሆን መናገር ያቃተው፣ እሱ ሲሆን ዱዳው፣ እሱ ሲሆን እኩል አባቷን እንደ ሰላማዊት የፈራው በድምጽ የለሽ ፉከራ ተደፋፍሮ በግራጁ ጉልበቷን ብቻ እንደያዘ አይኖቿን ለማየት ፈርቶ ለምን ከዓመት በፊት ያላልኳት ልቤን ወሰደችው? ተንኮል አለው ነገርስ? ለምሳሌ እንደ ምቀኝነትስ ከሰላማዊት ገፍትራ ሰፈር ቦይ ልትጥለው እንደ ዕቃ እንደ ሰባራ ጠርሙስ እንደ እንቅፋት እንደሚታይና እንደማይታይ አሽክላ ሁለቱም የሚወርዱበት እስከሚደርሱ የተነጋገሩት ትንንሽ ጉዳዮችንና መከራ ነው ትራንስፖርቱ። ይገርምሃል ከትናንት ወዲያ የሆንኩትን ብነግርህ በየራሳቸው ወደ የግል ጉዳያቸው ከመሄዳቸው በፊት ሻይ አብረው ለመጠጣት መስማማታቸውን ነው። በስርቅ መታየታቸውን አላቆሙ። ሰርቆ ማየት እንደ ዘሪውን አባባል
ገለታ ብቻ የሚያውቀው ናይስ ነገር ነው። የተቆራረጠ ሁኔታቸውን ከታዛቢ አፋተው በአእምሯቸው ብላክቦርድ ላይ የትናንቱን የአሁኑንም ምናብ የተቀባ ነገርም እየገጣጠሙ የሚደሰቱበት ነው። ሰርቆ ማየት የመሰልጠን ከፊል መሰረቱ ሳይሆን አይቀርም። መፈላለግ ያሳፍራል። ለስንት ሺህ ዘመን ሰው ያልተው ምናልባት ጣፍጦት ያስቀረው ጥቅንጥቁ ነው። ደሞ ይህ ተገልጦና ተሞሽሮ አይባል እንጂ መውደድ አይደል? ምክንያቱ በአፍ ልፍለፋ ባለመብራራቱ ግልጽ አይደለም ያሉት። የልብ አይን ካየው የታየው ተደበቀ ይባላል። የግድ የመፋቀር ጉዳይ አደባባይ ላይ ከውጭ አገር እንደመጣ ቁሳቁስ ለጉራ መሰጣት አለበት? ወይም ወደ ሎንዶን ለዲያስፖራ እንደሚጫን የድርቆሽ በርበሬ መልካምነቱና ማማሩ በየዌብሳይቱና በባዴ ስነምግባር ኤክስፐርቶች መዘየር አለበት? ሁለቱም የተስማሙበት ቦታ ሲደርሱ ከታክሲ ወርደው አንድ ቢጫ ህንጻ ስር ያገኙት ካፍቴሪያ ሶሲ ባር ውጪ ክብ ጠረጴዛ ዙሪያ ተቀመጡ። በግማሽ ሰዓት ኬካቸውን በልተውና ቡና በወተታቸውን ጠጥተው ተነሱ። በጣም ተጠግታ ስታየው ቅር ያለው ይመስላል። ሊለያዩ መንገድ ዳር ጎን ለጎን ቆመዋል። አጠገባቸው ጋዜጣ ሻጭ በአዲስ የፖለቲካ ወሬ ሊማርካቸው ወረቀቱን ያውለበልባል። ገለታ በትኩረት አየውና ዞር ብሎ ለጌርሳሞት ምንም አዲስ ነገር የለም እኮ አላት። ምን አለችው? ሰምተዋለች፣ ግን ወሬውን እንዲቀጥል እዛዛ ታይዋለች። የጉንጩን ስርጓዶት በትኩስ ቡና በወተት ያበጡትን ከንፈሮቹ እዚህ ከፊቱ ላይ ቢወድቁ ቀልባ ቀሚሷን በትንሹ ከፍ አድርጋ ጭኖቿ መሃል አጣብቃ ይዛ ሲንፈራፈሩ ሲገለባበጡ ልትሰማቸው አይኖቿን ጨፍና ጆሮዋን ኮረኮረች። አልተመቻትም። የሚያስፈልገን ጋዜጠኛ አይደለም። ዝም አትላቸው። ምን ማለቷ እንደሆነ አልገባትም። የጎደለው ወሬ አይደለም፣ ፍቅርና መተሳሰብ ነው አላት። እንዴት? እሱ መቼ ጠፋኝ? የተናገረችው ከገባችበት ግላዊ ሰመመና ወጣት። መውደድ ከውስጥ ነው የሚመጣው። አንድ ሰው በአመለካከቴ ወይም በጎሳዬ ቢያርቀኝ ወይም ቢጠላኝ ደካማነት ነው። የሚያውቁትን ያልገባቸውን በልበ ሙሉነት የሚናገሩ አይገርሙም? አይገርምም? ምን አመጣው ይሄን እዚህ ነካርጎሃል? ፖለቲካ ከሚለፍፍ ምን አለበት አፌን ቢደፍር? ማለቴ ማስተማር ይከብዳል። በጣም ቀላል የሆነውን ነገር አንዳንድ ጊዜ ማስተማር አይቻልም። አንድ ኮሌጅ የጨረሰን የሂሳብ አዋቂ 2 እና 2 4 ብሎ ለማስተማር መሞከር ነው። አልችልም ሲልሽ አውቆ ነው። ዘራ ያዕቆብ ምን ይላል መሰለሽ? ማን ነው እሱ? በ16ኛው ክፍለ ዘመን የኖረ ኢትዮጵያዊ ፈላስፋ። 16 ሩቅ ነው። የሚያሳዝነው እሱ ነው። ለምን ያሳዝናል? አንድ ሰው ድሮ የጨረሰውን ነገር ሺህ ጋዜጦች ዛሬ እናብራራ ሲሉ ማብራራት አያስፈልግም። 2 ሲደመር 2 እኩል ይሆናል 4 ነው። ምን ማብራሪያ ያለው? ሊሆን አይችልም። ቅንነት ማንን በየትኛው የወንዙ መልክ አሻገረች? አለ ነገር ሸብ ያልገባህም። 1 ወር መታሰር እዚህ ያደርሳል እንዴ? ለምን እንደታሰረ የተሰራጨውን ወሬ የሰማ ሰው ይስቃል። ወሬው እንዲህ ነው። መማሪያ ክፍሉ ብቻውን ተቀምጦ እሱ እኮ ሰው አይቀርብም ሲተክዝ አንድ ልጅ መጣና ትምህርት ቤቱ የገንዘብ ማሰባሰቢያ በዓል አዘጋጅቶ መንገድ ተዳዳሪዎችን ለመርዳት ስላቀደ ሲዘፍን ስላየው ያቅሙን ይረዳቸው ይችል እንደሆነ ጠየቀው። ገለታ አፉንም ሳይከፍት በጭንቅላቱ ንቅናቄ ብቻ አልፈልግም ብሎ ወደ ዴስኩ አቀረቀረ። ገለታ እንዲህ ሲያደርግ የልጁ ፊት በንቀትና በብስጭት ሲለዋወጥ አላየም። ገለታ ብቻውን በመቀመጥ ተሰላሽቶ ከክፍሉ ሲወጣ በስተቀኝ በኩል ውለታ የጠየቀው ልጅ ከሌሎች ልጆች ጋር ቆሞ በሆነ ጉዳይ በስሜት ሲከራከር አየው።
ገለታ የሚሰራው ስራ ስላልነበረው እንደ ቁም ነገር ክርክር መስጦት ባያውቅም ለአንድ ደቂቃ ያህል ቆሞ ልጁ የሚናገረውን ሰማው። ወንድሞቼ ለምንድነው ከኛ በማይጠበቅ ነገር በዚህ በሰለጠነ ዘመን በጎሳ የምንከፋፈለው? አባቶቻችንና እናቶቻችን ይህን አድርገዋል። ነቅተን ነው? ተሻሽለን ነው? አንድ ነገር ማድረግ አለብን ብሎ እንደተናገረ ገለታና ልጁ አይን ለአይን ተገጣጠሙ። ልጁ ጮክ ብሎ ለመሆኑ ያ አዝማሪ ልጅ ጎሳው ምን እንደሆነ ይታወቃል? እስኪ ልጠይቀው። ወንድም ሰማህ? ጎሳ ምንድነው? ማለቴ ብሔረሰብህ። እዛ የተሰበሰቡ 10 እና 15 የሚሆኑ ልጆች ዞር ብለው ከገለታ መልስ እንደሚጠብቁ አይነት አፈጠጡበት። ገለታ ግራ ገብቶት አፉ እንዳመጣለት ምንም አይመስለኝም፣ ጎሳ የተጻፈ አልተጻፈ አለ። የጠየቀው ልጅ ከት ብሎ ሳቀና በንቀት ከፍ ዝቅ አድርጎ አየው። ገለታ የልጁን አሳሳቅ አይቶ ትርጉሙ ስለገባው ካልወደዳችሁ ለምን መታወቂያችሁን ሰብስባችሁ በህብረት አታቃጥሉትም? ቀላል ነው አለና ቀና ብሎም ሳያይ የማትበላው ተይዛ በጭራ የተባለች ዘፈን እያንጎራጎረ ወደ ቤቱ የጀመረውን መንገድ ቀጠለ። እንደሚሉት ከሳምንት በኋላ ከሚማርበት ትምህርት ቤት በር ላይ 2 ሰዎች ጠብቀው አግተው ይዘውት ሄዱ። አንደኛው አጋች ምክንያቱን የገለጸበት መንገድ ግራ አጋባው። የትምህርት ቤቱን ተማሪዎች መታወቂያቸውን ልክ ደቡብ አፍሪካ ውስጥ በአፓርታይድ ጊዜ እንደተደረገው እንዲያቃጥሉ ስለቀሰቀስከን የታሰርከው አለው። ገለታ ግን የተናገረው አንዱም ነገር ትዝ አይለው። ሲባል የሰማችው ወር ነው። በትክክል ግን ለሳምንት ጠፍቶ ነው የተገኘው። ገለታ ጠፋ እንደተባለ የጠፋበትን ምክንያት የሚያጣሩት የታቦት ማደሪያ ጥቂት ሰዎች ላይ ወጥተው ታች ወርደው ሊያገኙት አልቻሉም። ከተማው ውስጥ ቦታ አልቀራቸውም። በአእምሮ ጥናት ሳይንስ ላኩናር አምኔዚያ ወይም ሴሌክቲቭ አምኔዚያ፣ አንዳንዶች ዲሶሺዬቲቭ ፉጉ ይሉታል የሚባለው በሽታ ገለታ እንዳለበት የሚያውቁት እናትና አባቱ ብቻ ናቸው። ይሄ በሽታ ያለበት ሰው አንድ አሁን የተሰጠውን መረጃ ወይም ያሳለፈውን የቅርብ ልምድ እንዳላደረገው ወይም እንዳልኖረው ሁሉ ያኔውኑ ይረሳዋል። አንድ ዕለት ወደ ትምህርት ቤት ሲሄድ እግረ መንገዱን ሰናይትን ሰላም ሊላት በሱቋ በኩል ሲያልፍ አለባበሷ ማርኮት ቁልምጫዋና ዳበሳዋ ልቡን ነስቶት ቶሎ በር ዘግተው እጅግ ያደከመው እሷንም ያሳዘናትና ያስለቀሳት ፍቅር ሰሩ። እዛች የተቃቀፉበት አልጋ ላይ ተጋድሞ ትምህርት ቤት ልሂድ አልሂድ እያለ ሲያስብ ሰናይት ወደ ግጥም በተጠጋ አማርኛ ወደ ዘፈን በተጠጋ ድምጽ እንዳይሄድባት ስትለማመጠው ደንበኞች በራንኳኩ። እንደምንም ከአልጋው ተነስቶ በከፊል ራሱን ያዞረው በጀርባ በር ወጥቶ ትምህርት ቤት ሄደ። ክፍል ከመግባት ይልቅ ደብሮት ትምህርት ቤት ፊት ለፊት አንድ ግንብ ተደግፎ የመንገድ ወሬ ያየ ሲያንጎራጉር ልጆች ይመጡና አሪፍ ዘፋኝ ስለሆነ ፈንድሬዚንግ ላይ እንዲሳተፍ ጠየቁት። ከዚህ በኋላ እሱ የመለሰውም ይሁን እነሱ የመለሱለት ትዝ አይለው። ከላይ እንደተጠቀሰው ይሄ በሽታ እንዳለበት የሚያውቁት ሰላም አለችው። የሆነ ነገር እያወራች ከጓደኞቹ ጋር ከቆየችው ጊዜ ከገለታ ጋር ትንሽ ሰከንዶች ጨምራ ቆየች። የቀሩት ጎረምሶች አፍጠው ያያሉ። አስተያየታቸው የቅናትም ይመስላል። ከሁሉም በፈረቃ የሚወረወርባትን አንዳንድ የወዳጅነት ተረባቸውን እየሳቀችና እየተቀለሰለሰች ቀልባ መንገዷን ቀጠለች። ትታቸው ስትሄድ መደነጋገሯ ባሰባት። ግን ሁልጊዜም ይደነጋገራታል። ስታገኛቸው አንዱ የምትፈራው ነገር ሰላምታ ካለቻቸው በኋላ መደነጋገሯን ማሰብ ነው። ገና ሳትደርስ የምትሄደው ወደ መደነጋገር ይመስላታል። 4 ሰዎች ወዶ መውደድን ለመሸፈን ያዳግታል። እግር እንዳላት ትዝ ይላታል። እግሩ ትናንት አልነበረም፣ ዛሬ ዳሌ እንዳላት ትዝ ይላታል። ከቤቷ ይዘዋ አይደለም የወጣችው፣
ደረቷ የተጋለጠች እስከዛሬ ያልነበረ ንፋስ የሚነፍስባት ይመስላታል። ከዛሬ በፊት ያቺ ደረት የት ነበረች? ሁሉም የሚያዩዋት ይመስላታል። ሁሉም ቢያዩዋት ደስ ይላታል። ታዲያ አብረው ከበሰሉ፣ አብረው ከጠጡ፣ ከሰማይ ስር በወረዳ አንድ አይነት ዝናብ ከተመቱ፣ ፀሐይዋንም ከሞቁ፣ በኮረኮንቿ ከተናቀፉ፣ በጭቃው ከተዳለጡ፣ በአቧራው ከታፈኑ፣ በአንድ ምላስ አምተው በመንታ ጆሮ ከሰሙ፣ በአስቴር አወቀን ጉርጉሮ ከተተማመሱ፣ በአንድ አይነት ቀልድ በሳቅ ከተንፈቀፈቁ፣ ለምን ልቧ ይከፋፈል? መምረጥ አለመቻል የእግዚአብሔርን ሕግ መቀናቀን ነው። የፈጠራቸውን የሚያምሩ ነገሮች ጎረምሳም ይሁኑ የማርጠጅ እንጀራም ይሁን ቂጣ በድቡል አለመውደድ ኃጢአት አይሆንም? ፈጣሪን እንደመናቅ አይቆጠርም? ገለታ እንዲቀጥራት ትመኛለች። ርዝመቱ እንደ መከላከያ ሚኒስቴር ሰንደቅ መስቀያ ከሩቅ ይታያታል። የገለታን ለግላጋነት ለሰላማዊት ብቻ ማን መደበላት? ጸጉሩን አሳጥሮ በቅርጽ የሚስተካከል፣ ከንፈረ ከባድ፣ አፈ ሰፊ፣ ለወሬ ሌሎች መሃል ሲገባ እንኳን በድምፁ ነው። ከተቀመጠበት ቦታ አይነሳም። ቅጠረኝ የኔ ጌታ፣ የኔ ባለትምክ፣ ባለ ሰርባዳ። ወሬ ይደርሰኛል ከዚያ ከጠንቋይ ልጅ ጋር። ምን ማለት ነው? ገለታ ምናምን ከሚባል ነውዝ ጋር አይሽና ነገርኩ ይላታል አባቷ። ጸጉራም ቡጢ ጨብጦ። የገለታ አባቱ ጠንቋይ አይደለም። አባቱ ወዲያ ወዲህ የሚሯሯጥ፣ ነገ ምን እንደሚደርስበት የማያውቅ የትናንሽ ጉዳይ ደላላ ድሃ ነው። ኮላሴ ፊቱ ላይ ቅሬታ ሳያሳይ እንደዛ ይላታል። ገለታን ለምን እንደጠላው በትክክል አይገባትም። አባቱን ስለምጠላው ልጁንም ጥይልኝ ነው? አባቱንስ ምን አስጠላው? እንዲህ ሲላት ጌርሳሞት ጌርሳ እየተቁለጨለጨች ታየዋለች። ጥንድ ፍርሃቶች፣ ገለታንም አባቷንም። አባቷን በጭቅጭቁና በማስፈራራቱ፣ ገለታ ደግሞ ባልተወሰነው ባለው የለሁም ሁኔታው። መከራን ማየት ነው፣ የስሜት መተላለቅ። ደሞ ሰላማዊት የምትባል ወዳጁ የሆነች አሮጊት በመኗ ትበልጣታለች።